የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ በሲዳማ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ለሚገኙ የቴክኒክና ሙያ ኮሌጅ አገልግሎት እየሰጠ የሚገኝ ተቋም ነው። ተቋሙ ለቴክኒክና ሙያ ኮሌጆች በተለያዩ ሙያ ዘርፎች አጫጭር የአቅም ግንባታ ስልጠናዎች፣ ለተለያዩ ተቋማት የቴክኖሎጂ ሽግግር ስራዎች፣ ዓለም አቀፍ የብየዳ ቴክኖሎጂ እንዲሁም የማሰልጠኛ መሳሪያዎች ሜንቴናንስ ስልጠና እየሰጠ ይገኛል። ተቋሙ እያደረገ ካለው የእውቀት ሽግግር በተጨማሪም ለሀገር ኢኮኖሚ አይነተኛ ሚና የሚጫወቱ ተኪ ምርቶችን ለገበያ እያቀረበ ይገኛል ያሉት የኢንስቲትዩቱ ሐዋሳ ካምፓስ ኃላፊ አቶ ስንሻው ብርሃኑ ናቸው። በትልቁ ተቋሙ የሚታወቅበት ደግሞ የብረታ ብረት ስራዎችን በትልቁ እንሰራለን። የተለያዩ የማሽነሪ ፓርቲዎችን ደግሞ እዚህ ይሰራሉ ማለት ነው። ማሽነሪ ፓርቲዎች እነ ሻፍት ከተሰበሩ እዚህ መስራት ይቻላል። የተለያዩ ደግሞ ቴክኖሎጂዎችን በሰፊው ይሰራል። ለምሳሌ አንድ ክልል ይሄንን ማሽን ፈልጋለሁ ይሄን ቴክኖሎጂ ስሩልኝ ካለ በዛው ቴክኖሎጂ መሰረት ይሰራል ማለት። ሌላ ደግሞ በጣም ያልተለመደ የቀርከሃ ወርክሾፕ በትልቁ አለ። እንደ ደቡብ ክልል ብቻ ሳይሆን በጣም በዓለም አቀፍ ደረጃ ስታንዳርዱን የጠበቁ ማሽነሪዎች አሉ። በእነዚህ ማሽነሪዎች ደግሞ የቀርከሃ ስራዎችን ደግሞ በሰፊው እየሰራን ነው የምንገኘው። ካምፓሱ ከደቡብ ኢትዮጵያ ክልል ለተወጣጡ የቴክኒክና ሙያ ኮሌጅ አሰልጣኞች በጋርመንት ቴክኖሎጂ አሰልጣኞች ስልጠና ሰጥቷል። ለውል ደምሴና እታፈራው ይጨነቁ ከአረካና ከይርጋ ጨፌ ፖሊቴክኒክ ኮሌጆች የተወጣጡ አሰልጣኞች ሲሆኑ በሐዋሳ ካምፓስ ያገኙት ስልጠና ዘመኑን የዋጀ መሆኑን ጠቁመዋል። እኔ አሁን ከመጣሁበት ከአረካ ፖሊቴክኒክ ኮሌጅ አንጻር ይህንን የወሰድኩትን የአጭር ጊዜ ስልጠና ወደ ኮሌጅ ላይ ሄጄ ለተቀሩት አሰልጣኞች በማውረድ ከዛም ባለፈ ደግሞ ለሰልጣኞች እዛ ኮሌጅ ውስጥ ላሉ ለባቾች ለሁሉም ባቾች ተማሪዎች ወይም ሰልጣኞች የማውረድ ስራ እንሰራለን። ስልጠናው ወቅቱን ያማከለ በጣም አሪፍ የሆነ ስልጠና ነው እየወሰድን ያለ ነው። 3 ፕሮጀክቶችን ያካተተ ስልጠና ነው። አቶ ተካሊን ስዩም በሐዋሳ ካምፓስ የቴክኖሎጂ ምርምርና ስልጠና መሪ ስራ አስፈጻሚ ሲሆኑ በካምፓሱ የሚሰጡ ስልጠናዎች ጥናት ላይ መሰረት ያደረገ እንደሆነ ገልጸዋል። ካንዲዳ አሰስመንት በመነሳት ክፍተታቸውን ለይተን ለዛ ሊሞላ የሚችል ቴክኖሎጂን በመምረጥ ገበያ የሚፈልገው ምንድን ነው የሚለውኖችን ቴክኖሎጂን በመምረጥ በመምህራን በኩል ህብረተሰቡ ለማሳተፍ ታስቦ የተዘጋጀ ስልጠና ነው። ይህ ስልጠና በሁለት ቢሮዎች በኩል የተሰጠ ነው። በደቡብ ኢትዮጵያ ስራና ክህሎት ቢሮ ጋር ከኛ ጋር በመተባበር የተዘጋጀ ነው። ሰልጣኞቹም ከዚሁ ከደቡብ ኢትዮጵያ የመጡ ሰልጣኞች ናቸው። አቶ ስንሻው ብርሃኑ በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ኃላፊ በተቋማቸው የተሰጠ ያለው ስልጠና ዘርፈ ብዙ ጠቀሜታ እንዳለው ገልጸዋል። አሁን ካቀድነው ከእቅዳችን በላይ ስልጠናዎችን እየሰጠን ነው በዚህ አመት ላይ ማለት ነው። በዚህ አመት ላይ እናሰለጥናለን ብለን ካቀድነው እቅዶቻችን በላይ እየሰራን ነው የምንገኘውና ዛሬ ከደቡብ ኢትዮጵያ የመጡ በጨርቃ ጨርቅ ላይ በጋርመንት ላይ የሚያሰለጥኑ አሰልጣኞችን ከደቡብ ኢትዮጵያ ከተለያዩ ኮሌጆች ከአንድ ኮሌጅ ሳይሆን ከተለያዩ ኮሌጆች እዛ ካሉ አጎራባች ክልሎች የመጡ መምህራኖች ናቸው። ይሄ እዛ ሲያስተምሩ ያላቸው ክፍተት ምንድነው የሚለውን ክልሉ ከለየ በኋላ እነዚህን ቢሰለጥኑ ብሎ እኛ ጋር ይልካሉ ማለት ነው። ስለዚህ እነሱ በላኩት መሰረት ደግሞ እኛ ለነሱ ሾርት ተርም ትሬኒንጎችን እንሰጣለን ማለት ነው። ስኪሎቻችን ስኪል ጋፖቻቸው እስከሚሞላ ድረስ ቀደም ብሎ ተፈትነው ይገባሉ። ሲወጡም ደግሞ ቀድሞ ላይ የነበራቸው ምንድነው፣ ሲወጡ ደግሞ የሚኖራቸው ምንድነው፣ ምን አገኙ የሚለውን ሳቲስፋክሽን ጥናቱን እንሰራለን ማለት ነው። በኢፌዴሪ ቴክኒክና ሙያ ስልጠና ሐዋሳ ካምፓስ በጥራት ስራ አመራር እውቅና ያገኘ ተቋም መሆኑ ታውቋል።